ነበረ። ጥያቄን ጠይቆኝ ያለ ነገር ሳንጨርሰው ሰው መጣብኝ። ቁርሱን በላን፣ ቡናችን ጠጣን። አሰላሙ አለይኩም ያው ከዛ በኋላ ነገሩ ነገር ጨራርሰን ወበረካቱ። ይቅርታ ጠየቀን። ያን ይቅርታ ቀረጽ አሪፍ ነበረ። ግን ያው እናቶቼ ወንድሞቼ የሚገባ ሰው አልነበረ፣ ወይ ሰው ሰላም ነበረ። ጤና ፍቅር አብዝተን ለእናንተ ተመኘን ማለት ነው። ዛሬ ተርቀናል። መልካም ዜና ነው እና ውድና የተከበራችሁ ርዕሱን እንዳያችሁት የቻናላችን ወይንም ታብሌቱ ላይ ያለው እንዳያችሁት ወይንም ቪዲዮዋ ላይ ተናገረችው ሮዚዬ እንዳያችሁት ቤቷን ተመልሳለች። በጣም ደስ ብሎኛል። እኔም መጀመሪያም ቅሬታዬ ነው ለምን ከቤትሽ ወጣሽ ብዬ ነበረ። አባቷም ደግሞ አላህ እድሜና ጤና እና እኔም ቅሬታ ነበረኝ በጊዜው ከቤት እንዴት ወጣች ብዬ ነበር ማለት ነው። ወዶቼ በጣም ደስ ብሎኛል ስለተመለሰች። አባቷንም አላህ እድሜና ጤና ስጣቸው። እሷን ወስቶ አታድርም የቤት ውስጥ አታድርም ብሎ ወስቶ ወዳው መመለሳቸው ራሱ በጣም ትልቅ ነገር ነው። ምክንያቱም ከቤቷ ማውጣት አለባትም፣ እሱ ነው ማውጣት ያለበት እንጂ እሷ ከቤቷ ማውጣት ንቅንቅ ማለት አለባትም። ምክንያቱም ሁላችንም ይሄ ቤት ስንሰራ ምን አይነት መስዋዕትነት እንደምንከፍል ምን አይነት ጉልበታችን ሁሉ ነገራችን እንደሚያልቅ እናውቃለን። እና እንኳን ደስ አለሽ ሮዝዬ። ግን ከአሁን በኋላ እንዳይለመድሽ ከቤት ንቅንቅ ከፈለገ እሱን በጠረፋ እያልሽ ወጪው በጠረፋ ማለት ነው። ምንም አትፍሬ። ህግ ለሁሉም ይፈቅዳል። ህግ ለሁሉም ነው የሚቆመው፣ ለሴትም ለወንድም። በአሁኑ ጊዜ በድሮ ጊዜ ነበር እየተረገጡ መኖር። አሁን ግን አልሐምዱሊላህ ጊዜው የሴቶች ነው። አዎ ሰምታችኋል። ወንዶች ስርዓታችሁን ጠብቁ። ለሴት ስነ ስርዓት ኖራችሁ ርክሴት ነው ምንድነው ኖራችሁ ይባላል። ርክሴ ምንድነው? አይ እንግዲህ እንግሊዘኛ አልተማርኩትም። እንኳን እንግሊዘኛው አማርኛውን አልተማርኩም። በድፍረት ነው ዩቲዩብን የማንቀሳቅሰውና እና አብሽሪ በርቺ። ሁለተኛ አይለመድሽ። በጣም ተናድጄብሽ ነበረ። እንዴት ከቤት ወጣች ብዬ በጣም ተናድጄ ነበረ። አባታቸውንም አላህ የእድሜ ጸጋ ያርጋቸውና አታድርም እንዴት ከቤትሽ ወጣሽ ብሎ ወዳው ጠዋት እስከመጣ ሄደሽ ደሬ ብሎ ልጇንም ልብሳንም መልሶ እዛው አሳድረዋትና አባታ ጠዋት መጥቶ እርቅን አወረዱ። ይቅርታ ተባብሎ አሉ። እንዳያችሁት ከሆነ ቀጭን ቡና አታቀርብልኝ ብሏል። አባቱ እኮ እንደ ቤቱ ነው እንጂ እንደ ጎረቤቱ አይኖርም። ቀጭን ቡና አታፊልኝ ካለ ሸምቶ ያምጣላት፣ ወፍራም ቡና እንድታፈራላት ቅሽር ማለት ነው። እሷ እንዳቅምቲ አፍልታ አቀረበችለት። ጠጣ ብላለችው። ኬትም ልጅ ተሸክማ እንትን ጠለባት እያደረሰች እሱ ግን የወንድ